ቤተሰብ ያው ሀይሚዬ ዛሬ ከሆስፒታል ያው ሳትወጣ ልጅቷን ጠርታ ማናገር ፈልጋ እንግዲህ በምታ በኩል አስጠርታ ልጅቷን ለማናገር ሞክራለች። እሱም ምንድነው አልትራሳውንድ ተነስተሽ እርግጠኛ መሆን እፈልጋለሁ። የእውነት አንቺ እንዳልሽው የስድስት ወር ከሆነ አንቺ ልክ ነሽ፣ እውነት አለሽ ማለት ነው። እና ትናንትና ያው ብሩኬንም ውጣልኝ ብዬ ደህና መሆን መስሎ የነበረ ግን ከወጣም በኋላ እኔ በጣም ተረብሻለሁ። ምክንያቱም ነገሮች ዝብርቅርቅ ያሉ ናቸው። በጣም በቃ አለ አይደለ የሚያወዛግቡ ነገር ነው ያላቸው እና እኔ ራሴ በራሴ ያሰብኩት ምን አልኩትና በቃ ልጅቷ አልትራሳውንድ ተነስታ እውነቱን ማወቅ አለብን። ቀኑን ሳምንቱን ያው በግልጽ ስለሚያሳይ ማለት ነው። እውነት ለመናገር ያለችበት ሁኔታ በጣም ያሳዝናል ሀይሚዬ ማለት ነው። እኔ በቃ የኔ እናት እኔ ስብርብር ልበልልሽ የምር በጣም የተሰበረው ልቤ እንዲሳያት በቃ በጣም አዝናለች። በቃ ደህና አይደለችም። በእርግጥ ተመስገን ከበቀደሙ እንደዚህ ተነስታ ለማውራትም ለመንቃትም ስለበቃች እግዚአብሔር ክብሩን ይውሰድ። ከዚህም በላይ ድንግል ማርያም ልጅ ሰላም ያደርጋት። ግን አሁንም በጣም ራሷን ትሬት ማድረግ በቃ መብላት ምግብ መብላት አለባት፣ ፈሳሽ ነገር መውሰድ አለባት። ደህና አይደለችም እውነቱን ትነግራችሁ ማለት ነው። ከዛ በመቀጠል ግን እንግዲህ ከተሳሳትኩ አርሙኝ። ዶክተሩ ያለው የ26 ሳምንት ነው ያለው። 26 ሳምንትን ለስድስት ስታካፍሉት የ4 ወር ከምናምን ነው የሚመጣው እና እዚህ ጋር ራሱ እነሱ አምነው ነው ኦልሬዲ የስድስት ወር እንደሆነ አምነው ነው የወጡት ማለት ነው። እና እዚህ ጋር እኔ ትንሽ ቅር ስላለኝ ነው። ከተሳሳትኩ ደግሞ አርሙኝ። የ4 ወር ከምናምን እርጉዝ እንደሆነች ነው እንግዲህ 26ቱን ወደ ለስድስት ስታካፍሉት 4 ከምናምን ነው የሚመጣው። እና እዚህ ጋር ስህተት ያለ ይመስለኛል። በደንብ እንግዲህ ግልጽ እንደሚሆን ተስፋ እናደርጋለን። ከዛ ውጭ ግን እንደው ወይኔ በስመ አብ እግዚአብሔር ይሄን ነገር ሀሰት ያደርገው ማለት እኔ ሆዷን ሳይ ደንግጫለሁ። እውነት ለመናገር እንዳያችሁት ሰሞኑን ተስፋ አድርገን ነበረ። ትናንትና በተለይ ሚፍታ ላይ በተሰራው ቪዲዮ ላይ ቁጭ ስትል የሆነ ነገር ወደታች ውርድ ነገር ነው ያለው እና ቶሎ ብላ በእጇ ድግፍ ነገር አድርጋ እንትን አለች እና በቃ ሁሉም ሰው አላረገዘችም አውቃ ነው የልጆቹን ህይወት ለመረበሽ ነው የመጣችሁ ብለን በቃ አቋማችን አስተካክለን እርጉዝ አይደለችም ወደሚለው መተን ነበረ ማለት ነው። ግን ደግሞ ዛሬ ሆስፒታል ገብታ ሆዷ እንደዛ ስናየው እኔ ክው ነው ያልኩትን ቤተሰብ በቃ ያልጠበቅኩት ጭራሽ እርጉዝ አይደለችም ብለን ደምድመናል። ጭንቅላታችን ራሱ አሳምነነዋል። ሆን ብላ ለመረበሽ ነው፣ እሱ ስለማይፈልጋት እሷ ስለምትፈልገው ብቻ በቃ በልጅ አሳባ የልጆቹን ህይወት ለመበጥበጥ ነው ብለን ሙሉ ለሙሉ ደምድመን ነበረ። ግን አሁን ዛሬ ደግሞ ሆዷ ሲታይ ሌላ ነው። እኔ አላቅም። እኔ ሆድ የሚመስል ነገር ይለጠፋል እንደ ቤተሰብ ተዘጋጅታበት ነው የመጣችሁ። ደግሞ አልነገሯትም አልትራሳውንድ እናነሳለን ምናምን ብላ። በእርግጥ ሆድ የሚመስል አለ በውጭ ዓለም ኢትዮጵያ ይግባ አይግባ አላቅም እውነት ለመናገር። ግን ደግሞ ዶክተር በዚህ ልክ ይዋሻል ወይ ነው? እኔ አላቅም። እኔ ብቻ ተወዛግቤያለሁ እኔ ራሴ። ውድ ቤተሰቦቼ ምን ማለት እንዳለብኝ አላቅም። በዚህ መሀል ግን ሀይሚን በጣም አሳዝናኛለች። ብሩክም እንደዛው ማለት የእሱ ልጅ ይሁን አይሁን ገና እንግዲህ በዲኤን ነው ዋናው ነገር የሚረጋገጠው። 6 ወር ስለሆነው 4 ወር ስለሆነው ብቻ ሳይሆን ዲኤንኤ ተመርምሮ ነው ያኔ ሁሉም ነገር የሚታወቀው። ግን እስከዛ እሱ ራሱ አስባችሁታል? እኔ እንጃ የሰውን እንትን ራሱ አይችለውም። ለምሳሌ የሀይሚ መጎዳት ከምንም በፊት የሀይሚ መጎዳት በጣም ነው የሚያሳዝነኝ፣ በጣም ማለት ነው። በቃ ይቺ ምስኪን ልጅ በዚህ ልክ ስብር ብላ ማየት በጣም ልብ ይሰብራል። የምሬን ስነግራችሁ። በዛውም ልክ የእሱም ልብ ተሰብሯል። ያው የጉዳዩ ባለቤት አንተነህ ምናምን ስለተባለ ሁሉም ማለት ችግሩ ፈጣሪ እሱ ስለሆነ ነው እንጂ እውነት ለመናገር እሱም በጣም ከባድ ሀዘን ላይ መጥፎ ስሜት ላይ ነው ያለው። አይታችሁት ከሆነ እንግዲህ እሱን ፈጣሪ ነው የሚያወጣህ። ያንተ ነው አይደለም። እንደው ምን ሲያንቀዠቅዝ እዛ ቡታጅራ ወሰደህ ብሩኬ? ማለት ሌላ ቦታ ራሱ ሄደህ እኮ ራስህን የሆነ ከጓደኞች ከምናምን ማራቅ ከፈለግ ሌላ ቦታ እኮ መሄድ ይቻል ነበረ። የምር በቃ ከፈለግ ደግሞ በርህን ቆልፈህ በቃ ልክ ቤት ውስጥ እንደሌለህ ለራስህ ጊዜ መስጠት ትችል ነበር። እና ብቻ ወጥመድ ውስጥ ነው የገባኸው። እንግዲህ ፈጣሪ እውነታውን ያውጣልህ፣ ሀቅህን ያውጣልህ። እንደዛ በእርግጥ አንተ ከአይምሮ እውነት ከራስህ ጋር ሆነህ እንደዛ አታረግም። አንተ እንዳልከው የሆነ ነገር ተዘጋጅታ ወይ ደውለህ ቀጥረሃት ከሆነ ተዘጋጅታ ነው የጠበቀችህ። ወይ የእንቅልፍ መድኃኒት አጠጥታለች ወይም የሚያፈዝ የሚያደነዝዝ አድርጋ ራሷ ናት የደፈረችህ እንጂ መቼም ብሩክ፣ እኛ የምናውቀው ብሩክ ከራሱ ጋር ሆኖ ከአይምሮ ጋር ሆኖ ይሄን ነገር እንደማያደርግ ማንም ሰው
የሚመሰክረው ነገር ነው። ግን በቃ ልጅቷ ሰርታልታለች ማለት ነው። ፈጣሪ ከዚህ ጉድ ያውጣህ ብሩኬ፣ ሀቅህን ያውጣልህ። እውነት ይህን ነገር አንተ እንደው አታድርገው ሁላ እግዚአብሔር አምላክ በቃ ሀቅህን አውጥቶልህ በሰዎችም ዘንድ እንደ ድሮ በኮንፊደንስ ለመምጣት በቃ ያብቃህ። እኔ ሌላ ምንም አልልም። እኔ እውነት አሁን ቪዲዮ ስሰራ ቤተሰቦችን እንጃ አላቅም፣ የተሳሳተ ቃልም ከተጠቀሙ በጣም ይቅርታ አድርጉልኝ። በጣም አዝኛለሁ፣ ልቤ ሰብሯል። የልጅቷን ሆድ ሳይ በቃ እኔ ምን እየተሰማኝ እንዳለ ራሱ ለእናንተም ግልጽ ነው። ጨረቃ ፋሚሊዎች ሁላችሁም እኔ ያለሁበት ስሜት ውስጥ እንዳላችሁ ነው የማስበው። ምክንያቱም እኛ የምንጠብቃቸው ብሩክና ሀይሚ እንደዚህ አይነት ቦታ ላይ ወርቀው አይደለም፣ ትልቅ ደረጃ ላይ ደርሰው የአራት ልጆች አባትና እናት ሆነው በቃ እኔ እንጃ እስከ መጨረሻ በቃ ደስተኛ ሆነው የሚኖሩትን ብሩክና ሀይሚን ነው እኛ እየጠበቅን ያለ ነው። እና አላቅም ከዚህ በኋላ ምን ይፈጠራል፣ ምን ይካሄዳል፣ ምንም የማውቀው ነገር የለም። ቤተሰብ ብቻ በተቻላችሁ መጠን በጸሎት አግዟቸው፣ በጸሎት ማለት ነው። አላቅም አንዳንድ ሴቶች ከሌላ እርግዘው መጥተው ለማሰሪያ ሊሆንም ይችላል፣ አይታወቅም። ብቻ አሁንም ድምድም አድርጎ የብሩኬ ልጅ ነው 6 ወር ስላለች ብቻ የብሩኬ ልጅ ነው አንልም። አሁንም ቢሆን ሆዷ እርጉዝ መሆኗ ቢያስደነግጠንም ግን ደግሞ ድምድም አድርገን የብሩኬ ልጅ ነው ማለት አንችልም። ምክንያቱም ያንን የሚረጋገጠው በዲኤንኤ ነው። አንዴ በካሜራ ወጥቷል። መጨረሻውን እንግዲህ ትዕግስት ኑሮን ከፈጣሪ ጋር ሀይሚዬም ትዕግስት እንዲኖራት መጸለይ ነው። ሌላ ምንም ማድረግ አንችልም። ቤተሰብ በጣም የሚያስደነግጥ ነገር ነው የተፈጠረው። በጣም ልብ የሚሰብር ነገር ነው። እኔ ሀይሚዬን የሚያጽናና ምን አይነት ቃል ራሱ ብንጠቀም አላቅም። ተጽናንታ በትዕግስት ይሄን ነገር የምትቆይበት መንገድ እኔ አላቅም። ውድ ቤተሰቦች የምር እኔ በጣም ደንግጫለሁ። እኔ እንጃ እኔ አላቅም። እኔ ፈጣሪ ከዚህ ጉድ ያውጣቸው፣ ከዚህ ጉድ ያውጣቸው። የምሬን ስነግራችሁ ፈጣሪ ሀሰት ያደርገው ከሱ እንዳልሆነ በቃ እኔ ሌላ ምንም መጸለይ አልችልም።